ክርስቲያን ሁለተኛ ዓመቴ፣ ሶስተኛ ዓመቴ፣ አራተኛ ዓመቴ እያለ ልደቱን ማክበር የለበትም። የክርስቲያን ልደቱ የክርስቶስ ልደት ነው። ክርስቶስ ሲወለድ የሰው ልደት ተቀደሰ፣ የሰው ልደት ተባረከ። ክህነት የተወለደ ዛሬ ነው። ቁርባን የተወለደ ዛሬ ነው። ሀብተ መንፈስ ቅዱስ የተወለደ ዛሬ ነው። ወንጌል የተወለደ ዛሬ ነው። የመንግስተ ሰማያት በር የተከፈተ ዛሬ ነው። የበጎች እረኛ የተወለደ ዛሬ ነው። ለዓለም በሽታ ሁሉ የሚበቃው መድኃኒት የተወለደው ዛሬ ነው። ለሐዘንተኞች ሁሉ የሚበቃው ደስታ የተወለደ ዛሬ ነው። እውነተኛው መብልና መጠጥ የተወለደ ዛሬ ነው። ለጨለማው ዓለም ብርሃንና ፀሐይ የወጣለት ዛሬ ነው። የድሆች ጸጋቸው የተወለደ ዛሬ ነው። የሙታን ትንሣኤያቸው የተወለደ ዛሬ ነው። የድሃ አደጎች አባታቸው የተወለደ ዛሬ ነው። የቆሰሉት ፈውሳቸው የተወለደ ዛሬ ነው። የተዳደፉት መታጠቢያቸው ንጹሕ ውሃ የፈለቀበት ቀን ዛሬ ነው። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንዴት ስትሉ አጠር አድርጌ ነገሩን ለእናንተ ለማቅረብ እንዲመች ሁላችሁም እንደምታውቁት ዛሬ ጌታ የተወለደበት ነው ብያችኋለሁ። በስድስተኛው ወር ቅዱስ ገብርኤል መጥቶ እመቤታችን እንዳበሰራት ታውቃላችሁ። በስድስተኛው ወር ቅዱስ ገብርኤል ወደ እመቤታችን መጣ። ለምን? እመቤታችን ሳያነሱ ወደ ክርስቶስ መሄድ ተገቢ ስላልሆነ ማለት ነው። እግዚአብሔር ፈቂዶ ይፈውዝ ትዝምደሰብ ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። እግዚአብሔር ሰውን ላድን ብሎ ተገምረ በማኅፀነ ድንግል፣ ሰውን ላድን ብሎ ሲያስብ እግዚአብሔር ያሰባት ማርያምን ነው። ሰውን ላድን ብሎ ሲያስብ እግዚአብሔር ወደ ሰው ሲመጣ በማርያም በኩል መጣ። ሰው ወደ እግዚአብሔር ሲሄድ በማርያም በኩል ይሄዳል። እግዚአብሔር ወደ ሰው የመጣ ያንን ቅድመ ዓለም አስቦ ፈጠረ። እሷን አስቦ እንደምንተዳደፍ አስቦ